ሳውዲ አረቢያ ነው ያላችሁት? ከሰዎች ጋር በአረበኛ ለመግባባት ተቸግራችኋል? እንግዲያውስ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ የዕለት ተዕለት እንቅስቃሴዎችን የሚገልጹ 25 የአረበኛ ቃላትን ከግልጽ ምሳሌ ጋር አስተምራችኋለሁ። የአረበኛ ትምህርቶችን ለመከታተል ዩቲዩብ ቻናሉን ሰብስክራይብ ያድርጉ። ሩህ ማለት ሂድ ማለት ነው። ጎ ማለት ነው። ሩህ ለምሳሌ ሩህል ቤት ማለት ወደ ቤት ሂድ ማለት ነው። ሩህል ቤት ጎ ሆም። ሩህ አልሄን ማለት አሁን ሂድ ማለት ነው። ሩህ አልሄን ጎ ናው። ተዓል ማለት ና ማለት ነው። ተዓል ካም ለምሳሌ ተዓለ ሂና ማለት ወደዚህ ና ማለት ነው። ካም ሄር ማለት ነው። ተዓለ ቢሱርዓ ማለት በፍጥነት ና ቶሎ ና ማለት ነው። ካም ኪውክሊ። ኢጅሊስ ማለት ተቀመጥ ማለት ነው። ኢጅሊስ ሲት ማለት ነው። ኢጅሊስ ሂና ማለት እዚህ ተቀመጥ ማለት ነው። ሲት ሄር ማለት ነው። ያ ሶዲቂ ኢጅሊስ ብንል ጓደኛዬ ተቀመጥ ማለት ነው። ያ ሶዲቂ ኢጅሊስ። ማይ ፍሬንድ ሲት ዳውን ማለት ነው። ጉም ወይም ቁም ማለት ቁም ወይም ተነስ ማለት ነው በአማርኛ። ስታንድ አፕ ወይም ጌት አፕ ማለት ነው። ለምሳሌ ጉም ሚነን ነው ብንል ከእንቅልፍህ ተነስ ማለት ነው። ጉም ሚነን ነው። ጌት አፕ ፍሮም ስሊፕ ማለት ነው። ያ ሙሐመድ ጉም ብንል ለምሳሌ ሙሐመድ ተነስ ማለት ነው። ኩል ማለት ብላ ማለት ነው። ኩል ኢት ማለት ነው። ኩል ገዳአ ማለት ምሳ ብላ ማለት ነው። ኩል ገዳአ ኢት ላንች ማለት። ኩል ሽወይ ማለት ትንሽ ብላ ማለት ነው። ኩል ሽወይ ኢት ሊትል ማለት ነው። ኢሽረብ ማለት ጠጣ ማለት ነው። ኢሽረብ ድሪንክ ማለት ነው። ለምሳሌ ኢሽረብ ሞያ ማለት ውሃ ጠጣ ማለት ነው። ኢሽረብ ሞያ ድሪንክ ዋተር ማለት። ኢሽረብ ገህዋ ማለት ደግሞ ቡና ጠጣ ማለት ነው። ኢሽረብ ገህዋ ድሪንክ ኮፊ ማለት። ናም ማለት ተኛ ማለት ነው። ናም ስሊፕ ማለት ነው። ለምሳሌ ሩህ ናም ማለት ሂድና ተኛ ማለት ነው። ሩህ ናም ጎቱ ስሊፕ ማለት። ላዚም አናም ማለት መተኛት አለብኝ ማለት። አይ መስት ስሊፕ ማለት። አዕጢኒ ማለት ስጠኝ ማለት ነው። አዕጢኒ ጊቭ ሚ ማለት ነው። ብር ስጠኝ ለማለት አዕጢኒ ፍሉስ ማለት ብር ስጠኝ ማለት ነው። አዕጢኒ ፍሉስ ጊቭ ሚ ዘመኒ ማለት። አዕጢኒ ጀዋለክ ማለት ስልክህን ስጠኝ ማለት ነው። አዕጢኒ ጀዋለክ ጊቭ ሚ ዮር ፎን ማለት ነው። ኹዝ ማለት ውሰድ ማለት ነው። ቴክ ማለት ነው። ኹዝ ሃዛ ለከ ማለት ይህንን ለራስህ ውሰድ ማለት ነው። ቴክ ዚስ ፎር ዮርሰልፍ ማለት ነው። ሁዘል ኪታብ ማለት መጽሐፉን ውሰድ ማለት ነው። ሁዘል ኪታብ ቴክ ዘ ቡክ ማለት ነው። ጂብ ማለት አምጣ ማለት ነው። ጂብ ብሪንግ ማለት ነው። ጂብ ሞያ ማለት ውሃ አምጣ ማለት ነው። ጂብ ሞያ ብሪንግ ዋተር ማለት ነው። ጂብ አልአክል ማለት ምግብ አምጣ ማለት ነው። ጂብ አልአክል ብሪንግ ዘ ፉድ ማለት ነው። ኸሊስ ማለት ጨርስ ማለት ነው። ኸሊስ ፊኒሽ ማለት ነው። ኸሊስ ሹግለክ ማለት ስራህን ጨርስ ማለት ነው። ኸሊስ ሹግለክ ፊኒሽ ዮር ወርክ ማለት ነው። ኸለስተ አልአክል ማለት ምግቡን ጨረስኩ ማለት ነው። ኸለስተ አልአክል አይ ፊኒሽድ ዘ ፉድ ማለት ነው። ሹፍ ማለት ተመልከት ማለት ነው። ሹፍ ሉክ ወይም ሲ ማለት ነው። ሹፍ ሃዛ ማለት ይህንን ተመልከት ማለት ነው። ሹፍ ሃዛ ሉክ አት ዚስ ማለት ነው። ሹፍ ሂናክ ማለት እዚያ ጋር ተመልከት ማለት ነው። ሹፍ ሂናክ ሉክ ኦቨር ዜር ማለት ነው። ኢስማዕ ማለት ስማ ወይም አዳምጥ ማለት ነው። ኢስማዕ ሊስን ማለት ነው። ኢስማዕኒ ማለት ስማኝ ማለት ነው። ኢስማዕኒ ሊስን ቱ ሚ ማለት ነው። ያ ወለድ ኢስማዕ ብንል አንተ ልጅ ስማ ማለት ነው። ያ ወለድ ኢስማዕ
ቦይ ሊስን ማለት ነው። ኢግራ ማለት ኢቅራም ይባላል ወይም ኢግራ ማለት አንብብ ማለት ነው። ኢግራ ወይም ኢቅራ ሪድ ማለት ነው። ኢግራ ኪታብ ማለት መጽሐፉን አንብብ ማለት ነው። ኢግራ ኪታብ ሪድ ዘ ቡክ ማለት ነው። ኤሽ ተግራ ወይም ኤሽ ተቅራ ብንል ምን እያነበብክ ነው ማለት ነው። ኤሽ ተግራ ዋት አር ዩ ሪዲንግ ማለት ነው። ወግፍ ማለት አቁም ማለት ነው። ወግፍ ስቶፕ ማለት ነው። ለምሳሌ ወግፍ ሰያራ ማለት መኪናውን አቁም ማለት ነው። ስቶፕ ዘ ካር ማለት ነው። ወግፍ ሂና ማለት እዚህ ጋር አቁም ማለት ነው። ወግፍ ሂና ስቶፕ ሄር ማለት ነው። ኢፍታህ ማለት ክፈት ማለት ነው። ኢፍታህ ኦፕን ማለት ነው። ለምሳሌ ኢፍታሂል ባብ ማለት በሩን ክፈት ማለት ነው። ኦፕን ዘ ዶር ማለት ነው። ኢፍታህ ሻንጣ ማለት ሻንጣውን ክፈት ማለት ነው። ኢፍታህ ሻንጣ ኦፕን ዘ ባግ ማለት ነው። ሰክር ማለት ዝጋ ማለት ነው። ሰክር ክሎዝ ማለት ነው። ለምሳሌ ሰክር ልባብ ማለት በሩን ዝጋ ማለት ነው። ሰክር ልባብ ክሎዝ ዘ ዶር ማለት ነው። ሰክር ሽባክ ማለት መስኮቱን ዝጋ ማለት ነው። ሰክር ሽባክ ክሎዝ ዘ ዊንዶ ማለት ነው። የሚን ማለት ቀኝ ማለት ነው። የሚን ራይት ማለት ነው። ለምሳሌ ሉፍ የሚን ማለት ወደ ቀኝ ታጠፍ ማለት ነው። ሉፍ የሚን ተርን ራይት ማለት አለል የሚን ማለት በቀኝ በኩል ማለት ነው። አለል የሚን ኦን ዘ ራይት ማለት ነው። የሳር ማለት ግራ ማለት ነው። የሳር ሌፍት ማለት ነው። ለምሳሌ ሩህ የሳር ማለት ወደ ግራ ሂድ ማለት ነው። ሩህ የሳር ጎ ሌፍት ማለት ነው። አለል የሳር ማለት በግራ በኩል ማለት ነው። አለል የሳር ኦን ዘ ሌፍት ማለት ነው። ፈውቅ ወይም ፈውቅ ማለት ላይ ማለት ነው። ከላይ በኩል ያለን አቅጣጫ ለማሳየት ፈውቅ ወይም ፈውቅ እንላለን ማለት ነው። አፕ ወይም ኦን ቶፕ ማለት ነው። ለምሳሌ ኢጥላዕ ፈውቅ ማለት ወደ ላይ ውጣ ማለት ነው። ኢጥላዕ ፈውቅ ጎ አፕ ማለት ፈውቀ ጧዊላ ወይም ፈውቀ ጧዊላ ማለት ከጠረጴዛው ላይ ማለት ነው። ኦን ዘ ቴብል ማለት ነው። ታህት ማለት ታች ማለት ነው። ዳውን ወይም አንደር ማለት ነው። ለምሳሌ ኢንዚል ታህት ማለት ወደ ታች ውረድ ማለት ነው። ኢንዚል ታህት ጎ ዳውን ማለት ነው። ሁወ ታህት ማለት እሱ ታች ነው ማለት ነው። ሁወ ታህት he is downstairs ማለት ነው። ዳኺል ማለት ውስጥ ማለት ነው። ኢንሳይድ ማለት ነው። ለምሳሌ ኡድኹለ ዳኺል ማለት ወደ ውስጥ ግባ ማለት ነው። ጎ ኢንሳይድ ማለት ነው። በራ ማለት ውጭ ማለት ነው። በራ ለምሳሌ ኢጥላዕ በራ ማለት ወደ ውጭ ውጣ ማለት ነው። ኢጥላዕ በራ ጌት አውት ማለት ነው። አነ በራ ማለት እኔ ውጭ ነኝ ማለት ነው። አነ በራ አይ አም አውትሳይድ ማለት ነው። ኦክቱብ ማለት ጻፍ ማለት ነው። ኦክቱብ ራይት ማለት ነው። ለምሳሌ ኦክቱብ ሂና ማለት እዚህ ጋር ጻፍ ማለት ነው። ኦክቱብ ሂና ራይት ሄር ማለት ነው። ኦክቱብ ረቀመክ ማለት ስልክ ቁጥርህን ጻፍ ማለት ነው። ኦክቱብ ረቀመክ ተከለም ማለት ተናገር ወይም አውራ ማለት ነው። ተከለም ኦክ ኦር ስፒክ ማለት ነው። ለምሳሌ ተከለም ቢሽወይ ማለት ቀስ ብለህ ተናገር፣ በዝግታ ስሎሊ ተናገር ማለት ነው። ላ ተተከለም መዐሁ ማለት ከሱ ጋር እንዳታወራ ለማለት ላ ተተከለም መዐሁ ማለት እንችላለን ማለት ነው። ዶንት ቶክ ዊዝ ሂም ማለት ነው።